ሰላም የተከበራችሁ ውድ የጊዜ ታይም ቲዩብ ቤተሰቦች ሁላችሁም በያላችሁበት ሰላም ፍቅር ጤናን እመኝላችኋለሁ። የቻናሌ ቤተሰቦች ሁሌም ስለምታበረታቱኝ ከልብ አመሰግናለሁ። ለጊዜ ታይም ቲዩብ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ኑን እያልኩኝ የአክብሮት ግብዣዬን ወደ እናንተ አቀርባለሁኝ። በዚህ ቻናል እንግዲህ ሁሌም ላይቭ እየገባሁ ነበረ የተለያዩ የቀኑ ውሏችንንና አንዳንድ መረጃዎችን የምንቀያየረው። ከዛሬ ጀምሮ የተለያዩ የመዝናኛ መረጃዎችን እንዲሁም ደግሞ አዳዲስና የትም ያልሰማችኋቸውን አዳዲስ መረጃዎችን ወደ እናንተ የማደርስላችሁ ይሆናል ማለት ነው። እንግዲህ እስከ መረጃ ፍጻሜ ድረስ አብራችሁኝ በመቆየት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ በአክብሮት እጋብዛለሁ ማለት ነው። በዛሬው የመረጃ ጥንቅሬ እንግዲህ ወደ እናንተ የማደርሰው በቅርቡ የተሰማው ነገር ግን በብዙዎች ዘንድ እስካሁን ድረስ ያልተረጋገጠውና መረጃውም እስካሁን ከራሱ ከባለቤቱ ከራቼ ተስፋዬ ያልተሰማውን ሹመት ነው ማለት ነው። ቲክቶከሩና የባንክ ባለሙያው ራቼ ተስፋዬ በቅርቡ አንድ ሹመት ማግኘቱ ተሰምቷል። ይህ ሹመት ምንድነው? የት ነው? በማን የተሾመው? የሚለውን ግን እሱም ግልጽ አላደረገውም። ብዙዎችም እስካሁን ድረስ ጥያቄ ፈጥሮባቸዋል። እኔ ግን ዛሬ ለእናንተ መልሱን ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። የቲክቶክ ፕላትፎርም በሀገራችን ወደፊት ካመጣቸውና ዝነኛ ታዋቂና ሀብታም ካደረጋቸው ወጣቶች መካከል አንዱ ራቼ ተስፋዬ ነው። ራቼ እንግዲህ ከሰሞኑ አንድ ትልቅ ስልጣንና ሹመት ማግኘቱ በተለያዩ ሰዎች እየተነገረ ይገኛል። ነገር ግን ራቼ እስካሁን ድረስ ስለ ሹመቱ፣ ስለ ስልጣኑና ስለተሾመበት ቦታ ምንም ያለውም የተናገረውን መረጃ የለም። ዛሬ ለእናንተ ራቼ የተሾመበትን ያገኘውን ስልጣንና እንዲሁም የት ነው በማን ተሾመ የሚለውን ሙሉ መረጃ ከታማኝ ምንጭ ወደ እናንተ የማደርስ ይሆናል። አብራችሁን ቆዩ። በቅድሚያም እስቲ ስለ ራቼ ትንሽ ነገር ልበላችሁ። ራቼ ቲክቶክን እንግዲህ ቀድመው ከጀመሩ የሀገራችን ቲክቶከሮች መካከል አንዱ ነው። ራቼ ቲክቶክን የጀመረው በኮሮና ወቅት እንደነበረ በተለያዩ ቴሌቪዥን ጣቢያዎች ላይ ቀርቦ ተናግሯል። ከአንድ ኮንተንት ወደ ሌላ ኮንተንት እየተሸጋገረ ብዙ ሙከራዎችን ካደረገ በኋላ ቲክቶክ አዋጪ እንደሆነ ሲሰማውና ለራሱም ቲክቶክ ጥሩ መሆኑን ሲገነዘብ ከዚህ በፊት ሲሰራበት የነበረውን የባንክ ሙያ ሙሉ ለሙሉ በመተው የቲክቶክ ላይቭ ጌመር በመሆን ቲክቶክን እንግዲህ ተቀላቅሏል ማለት ነው። በአንድ ወቅት አንድ የሀገራችን ቴሌቪዥን ጣቢያ ቲክቶከሮችን ጠርቶ የመዝናኛ ዝግጅት ሲያዘጋጅ ራቼ የዛ ዝግጅት ኤክስኪዩቲቭ ፕሮዲውሰር በመሆን እንግዲህ በዛ ወቅት ስሙ በጉልህ ሲነሳ ነበረ። አንዳንዶች ራቼ ዝም ብሎ ቲክቶከር ብቻ ሳይሆን ለብዙ ወጣቶች የዲጂታል ገቢ አማራጭ መኖሩን ማሳያ ነው ብለውም ያስቡታል። ቲክቶክ ለራቼ ዝናና ገንዘብ ያገኘበት ብቻ ሳይሆን በልጅነቱ ተለይተው በጉዲፈቻ ከሀገር ውጭ ስትኖር የነበረች ታላቅ እህቱንም እንዲያገኝ ሰፊ እድል የፈጠረለት ፕላትፎርም ነው። ራቼ የተረጋጋና በተለይም በሶሻል ሚዲያ ላይ ባለው ባህሪው ጠንቃቃ እንደሆነ ይነገርለታል። ብዙ ጓደኞች የሌሉትና የግል ህይወቱን በጥንቃቄ የሚመራ በመሆኑ ራቼን ለስራ የሚመርጡት ድርጅቶችም ማስታወቂያ ለማሰራት አብዝተው የሚመርጡት ወጣት መሆኑም ተሰምቷል። የተረጋጋ ስብዕናውና አመዛዛኝ ወጣትነቱ በተለይም አሁን ለተሰጠው ሹመት መነሻ መሆናቸው በእጅጉ ተነግሯል። ራቼ ቲክቶክ ከመጀመሩ በፊት በኢትዮ ኤፍኤም 107.8 ላይ የሚተላለፍና ላይፍ ኢዝ ጉድ የሚል የሬዲዮ ፕሮግራም ላይ በማቅረብ ይሰራ ነበረ። በቲክቶክ ላይቭ ጌም እንግዲህ ከፍተኛ የሚባለውን በሀገራችን የገንዘብ ሪከርድም የሰበረ ሰው ነው። በ5 ደቂቃ ጌም የ3 ሚሊዮን ብር ጊፍት በማግኘት እንግዲህ ራቼ በሀገራችን ሪከርድ በመስበሩ መነጋገሪያ ሆኖም ነበረ። በማስታወቂያ ረገድም ከፍተኛ ተከፋይ ነው። ራቼ ስልጣን ማግኘቱ ከተሰማ ቢቆይም ነገር ግን ከራሱም ሆነ በዙሪያው ካሉ ወዳጆቹ ለዚህ ሹመትና ስልጣን መብቃቱን አስመልክቶ ምንም የተባለ ነገር ባለመኖሩ ብዙዎች የሹመቱን መረጃ እንደሰሙ ለማመንና ለመቀበል ተቸግረው ነበረ። የራቼ ስልጣን ከመዝናኙ ዓለም ወጣ ያለና ትልቅ ገንዘብ የሚያገኝበት ሆኗል። ይህ እንግዲህ ራቼን መነጋገሪያ
ያደረገው ስልጣን ምን እንደሆነ ነግራችኋለሁ አሁን ማለት ነው። ራቼ ያገኘው ስልጣን የኦሮሚያ ቱሪዝም ኮሚሽን አምባሳደርነት ነው። ራቼ እንግዲህ ለኦሮሚያ ቱሪዝም አምባሳደርነት ሲታጭ ከዚህ በፊት ከቪዚት ኦሮሚያ ጋር በመሆን ለተቋሙ ካበረከተው አስተዋጽኦና ካለው ልምድ በመነሳት እንደሆነ ተነግሯል። ለዚህ የአምባሳደርነት ቦታ አንዲት ሌላ ሴት ቲክቶከር ታጭታ የነበረ ቢሆንም በአብላጫ ድምጽና በተለያዩ የሰነድ ማስረጃዎች ራቼ የተሻለ ሆኖ በመገኘቱ ሹመቱ ለሱ እንደተሰጠው መረጃዎች ወጥተዋል። ይህ ለቲክቶከሮች እጅግ በጣም ትልቅ ክብር ነው። ነገር ግን በጣም ብዙዎች ስጋታቸውን ገልጸዋል። የራቼን ሹመት ከተለያዩ ምክንያቶች ጋር በማያያዝ ሲተቹትም ተሰምቷል። በተለይም በቀጣይ ለተለያዩ የመንግስት ሹመቶች ቲክቶከሮች ያለ ትምህርትና ያለ እውቀት እንዲታጩ በር ሊከፍት ይችላልና ጥንቃቄ ያስፈልገዋል በማለት ብዙዎቹ ሀሳብ አስተያየታቸውን ገልጸዋል። እንግዲህ ራቼ በአሁኑ ወቅት እንግዲህ የኦሮሚያ ቱሪዝም አምባሳደር በመሆን ስራውን ከጀመረ አንድ ሳምንት አልፎታል ማለት ነው። ነገር ግን እሱ በሚዲያ ኦፊሻሊ ወጥቶ የተናገረው ነገር ባይኖርም ስራውን ከጀመረ ሳምንት አልፎታል። ለዚህም ሹመቱ ራቼን መልካም የስራና የሹመት ጊዜ እየተመኘሁኝ ለቻናሌ አዲስ የሆናችሁና ጊዜ ታይም ቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጋብዛለሁ። ሰላም ሁኑልኝ።